ሶበር ዜና የተፈራው መጣ አስደንጋጭ ተኩስ ተከፈተ። በኢትዮጵያ ቤተ መንግስት ዙሪያ ተኩስ መከፈቱ ተዘግቧል። 4 ኪሎን ያናወጠ ዜና ወጥቷል። በወልቃይት ደግሞ የድሮን ጥቃት ሲፈጸም የዋት ወታደሮች እንደ ቅጠል ረግፈዋል፣ አልቀዋል። ወታደራዊ ካምፑም ወድሟል። የተረፈው ጦርም ወደ ኤርትራና ሱዳን ሸሽቷል። በሌላ በኩል ህወሓት ዛሬ ባወጣው መግለጫ ከዚህ በኋላ ብልጽግናን ማሸነፍ የሚችለው በኃይልና በጦርነት ነው ሲል ክተት አውጇል። የአዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መተናል። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። ዋናዎቹን እናስቀድማለን። በቤተ መንግስቱ ዙሪያ ተኩስ ተከፈተ። አንድ የፌደራል ፖሊስ አባል በከፈተው ተኩስ ከተማዋ ስትናጥን ያደረችው ለ4 ሰዓታት የዘለቀ ውጊያ በቤተ መንግስቱ ዙሪያ ተደርጓል። በተኩሱ ድንጋጤ ውስጥ የገቡት ጠቅላይ ሚኒስትር አብይ አህመድ በአስቸኳይ የሪፐብሊካን ጦር ኃይል እንዳሰማሩም ታውቋል። ታዳምጡታላችሁ። ህወሓት ወደ ወልቃይት ሰብሮ ለመግባት በኤርትራ በኩል ያሻገረው ኃይል ሸረሪና ላይ ዶግ አመድ ሆኗል። የዋት ወታደሮች ዳግም በድሮን አልቀዋል፣ ተመተዋል። ዋናው የህወሓት ወታደራዊ ማዘዣ ካምፕም ተመቷል። ይህን ተከትሎ በትግራይ አዲስ ጦርነት ሊቀሰቀስ ነው የሚለው ስጋት ከመቼውም ጊዜ በላይ ይሏል። ከአዲስ አበባ ጋር ተቀናጅቶ ጥቃት እንዲፈጽም ትዕዛዝ የተሰጠው ኃይል ገና ካምፕ ሳይደርስ በድሮን ማለቁ የህወሓትን ልብ የረበሸ ሆኗል። ትሰሙታላችሁ። በሌላኛው መረጃችን ደግሞ ህወሓት በዛሬው ዕለት በግልጽ ክተት አውጇል። ብልጽግናን ማሸነፍ የሚችለው በጦርነትና ጦርነት ብቻ ነው ብሏል። ህወሓት ከማሸነፍ ውጪ አማራጭ የለኝም በሚልም የፌደራል መንግስቱን በኃይል ለመጣል መወሰኑን በይፋ አውጇል። ትግራይ ትስር የሚለውን የጦርነት መፈክሩን ይዞ ብቅ ያለም ሲሆን የህልውና መመከት ላለው ትግል ህዝቡ ከጎኑ እንዲሰለፍ ክተት አሰምቷል። እነዚህንና ሌሎች መረጃዎችን በስፋት እንቃኛለን። አብራችሁን ቆዩ። ህወሓት በትግራይ ክተት አውጇል። የፌደራል መንግስትን በኃይል ለመጣል ቆርጬ ተነስቻለሁ ብሏል። ህወሓት ከማሸነፍ ውጪ አማራጭ የለኝም በሚል የፌደራል መንግስቱን በኃይል ለመጣል እንደወሰነ ይፋ አድርጓል፣ በይፋ አውጇል። ትግራይ ትስር የሚለው የጦርነት መፈክሩን ይዞ ብቅ ያለው የደብረጽዮን ገብረ ሚካኤል ቡድን የህልውና መመከት ላለው ትግል ህዝቡ ከጎኑ እንዲሰለፍ የክተት ጥሪ አቅርቧል። እርስ በርሱ ተከፋፍሎ እየተፍረከረከ የሚገኘው ህወሓት የብልጽግና ስርዓት ያለውን የፌደራል መንግስት ከማሸነፍ ውጪ አማራጭ የለም ብሏል። ቡድኑ አዲስ ባወጣው ሳምንታዊ መግለጫ ምርጫ የሌለው ትግል ውስጥ ለመግባት ተገደናል ብሏል። ችግሩን በሰላማዊ መንገድ ለመፍታት ለድርድር ራሱ ዝግጁ እንዳደረገም የገለጸ ሲሆን የብልጽግናው ስርዓት ግን ምላሹ ድርድርን መቀበል ሳይሆን የድሮን ድብደባ ሆኗል ብሏል። በተደጋጋሚ የድሮን ጥቃት እንደተፈጸመበት የገለጸው ህወሓት አሁን ላይ ታግሎ ከማሸነፍ ውጪ አማራጭ የለም የሚል ድምዳሜ ላይ እንደደረሰም ገልጿል። ለዚህም የትግራይ ህዝብ በሙሉ አቅሙ ከጎኑ ተሰልፎ የመመከት ነው ያለውን ትግል በአሸናፊነት ለመቋጨት በአንድነት እንዲነሳ ክተት አውጇል። በክልሉ ህወሓት በክተት አዋጅ መሰል መግለጫው በውስጥና በውጭ የምትገኘው የጽናት ተምሳሌት ህዝባችን አሁንም በትግልህ በገነባቸውና በየጊዜው ቁመናቸውን እያስተካከሉ ከሚገኙ የመከተ አቅሞች ጎን በመሰለፍ የትግራይን ህልውና ለማረጋገጥ ልትታገል ይገባል ሲል ነው የቀሰቀሰው። ለዚህም እንደ ምክንያት ያቀረበው ጠላቶቻችን በጽናት ታግለን ከማሸነፍ ውጪ ሌላ አማራጭ ሊሰጡን አልቻሉም የሚል ነው። የብልጽግና ስርዓትን ታግሎ ከማሸነፍ ውጪ አማራጭ የለም፣ ትግላችን ፍትሃዊ እስከሆነ ድረስ ድላችን አይቀሬ ነው ብሏል። ህወሓት በአሸናፊነት እወጣዋለሁ ላለው ትግል ውስጣዊ ግምገማ ከማድረግ የተሻለ ቁመና ይዞ መውጣቱንም አስታውቋል። ከጊዜ ወደ ጊዜ እንደተመናመነ የሚነገርለት ታጣቂ ኃይሉንም ሰራዊታችን የትግራይ ህልውና ለማረጋገጥ በሚያስችል ብቃት ላይ ይገኛል በማለት በቂ ኃይል እንዳለው ተናግሯል። የህልውናችን ወሳኝ ሚና የሚጫወተው ህዝባችን የጠላቶችን ተንኮል በመበጣጠስ አደረጃጀቱን እያስተካከለ ነው በማለት ነው የተደመጠው። ምንም እንኳን ህወሓት ህዝቡ ከጎኑ መሆኑን ለመግለጽ ቢሞክርም አብዛኛው የትግራይ ህዝብ ዳግም ጦርነትን እንደማይፈልግ በተለያዩ አጋጣሚዎች እየተናገረ ነው። ከህዝብ በተጨማሪ በካምፕ ተጠርፎ የሚገኘው የሚመካበት ኃይልም ባገኘው አጋጣሚ ለመውጣት ሙከራ ሲያደርግ ነው የሚስተዋለው። ምንም እንኳን ሰራዊቱ በአሸናፊነት ቁመና ላይ ይገኛል ቢልም ሰራዊቱ ጦርነት እንደማይፈልግ ውስጡን እየገለጸ መሆኑም ይነገራል። እድሉን ያገኙትም በተናጠል ቢሆን አፋር ክልል የመሸገውን ሀራ መሬትን እየተቀላቀሉ ነው። ህወሓት ለገጠመው የውስጥ መከፋፈልና የጦርነት ተቃውሞ ከፌደራል መንግስት በተጨማሪ
ከራሱ የወጡትን አካላት ወንጅሏል። የፌዴራል መንግስት የሚወስዳቸው ወታደራዊ እርምጃዎች ጭምር ግንባር ቀደም አጋዦች ህወሓት በክህደት የከሰሳቸው የቀድሞ የፖለቲካና ወታደራዊ አመራሮቹን ነው። እንደ ጀነራል ጻድቃን ያሉ ጀነራሎች ህወሓትን ለማስወገድ ከየአቅጣጫው ተሰባስበው ከፌዴራል መንግስት ጋር በትብብር እየተንቀሳቀሱ መሆኑ የሚታወቅ ሲሆን ህወሓት እነዚህን ግለሰቦች ባንዳ በማለት ነው የጠራቸው። ወደ ሌላኛው መረጃችን በዚሁ ስናመራ ህወሓት አስከፊ የድሮን ጥቃት ተፈጽሞበታል። በ3 ቀናት ልዩነት ለሁለተኛ ጊዜ በተፈጸመው የአየር ኃይል የድሮን ጥቃት በርካታ የህወሓት ወታደሮች እንደ ቅጠል ረግፈዋል። ቡድኑ ወደ ወልቃይት ሰብሮ ለመግባት በኤርትራ በኩል ያሻገረው ኃይል ሸረሪና ላይ ዶግ አመድ ሆኖበት ደንግጧል። ከአርሚ 70 ጋር ተቀናጅቶ ጥቃት እንዲፈጽም ትዕዛዝ የተሰጠው ይህ አርሚ 13 ኃይል ገና ካምፕ ሳይደርስ በድሮን ህምሽክ ተደርጓል። ከሽራሮ አስከፊ የድሮን ጥቃት በኋላ ጦራቸው በየአቅጣጫው የተበተነባቸው ጀነራሎችም ጭንቅ ውስጥ እንደገቡ ተዘግቧል። ጀነራሎቹ ባልጠበቁት ከባድ የድሮን ጥቃት በደረሰባቸው ኪሳራ ደንግጠው ስብሰባ ተቀምጠዋል የተባለ ሲሆን የአየር ድብደባው በማየሉ መቀሌን ለቀው ለመውጣት እየተዘጋጁም ነው ተብሏል። በሽራሮ ከባድ የድሮን ጥቃት የተደናበረውን ቡድኑ ወደ ሱዳን በእግር አስርጎ ያስገባቸው የአርሚ 13 ሸረሪና ላይ ዛሬም አልቀዋል። በትላንትናው ዕለት ህወሓት ወደ ሱዳን ያሻገራቸው ተዋጊዎቹ በድሮን እንደተገደሉበት ነው የተነገረው። ጥቃቱ የተፈጸመው ወታደሮቹ በስፍራው ገና ከመድረሳቸው ነው። የድሮን ጥቃቱ የተፈጸመው ከወልቃይት በቅርብ ርቀት ላይ የሰፈረውን አርሚ 70 ካምፕ ለመግባት እየተጓጓዙ እያሉ ነው። ህወሓት ወደ ሽራሮ የድሮን ጥቃት የተረፈው ኃይሉን በኤርትራ በኩል ወደ ሱዳን ማሻገሩ የሚታወስ ነው። ከቀናት በፊት ህወሓት የአርሚ 13 ተዋጊዎች ወደ ሱዳን ለማሻገር እየተዘጋጀ መሆኑ ሲዘገብ ቆይቷል። አርሚ 13 ወደ ኤርትራ ከዚያም ወደ ሱዳን ለመሻገር በተዘጋጀበት አጋጣሚ ባለፈው ቅዳሜ ሽራሮ ላይ መደብደቡ አይዘነጋም። ሽራሮ ላይ በወቅቱ በተፈጸመው ተደጋጋሚ የድሮን ጥቃትም ከፍተኛ ኪሳራ ነበር ያስተናገደው። ተዘጋጅተናል በሚል ሲፎክሩ የነበሩት የህወሓት ወታደራዊ መኮንኖችም በተከታታይ የድሮን ጥቃት ከባድ ኪሳራና ጭንቅ ውስጥ ገብተዋል። የቡድኑ ቁልፍ አመራሮችና ጀነራሎች ቦታው በውል ባልተገለጸ ሚስጥራዊ ቦታ ስብሰባ ተቀምጠዋል። በአሁኑ ወቅት በትግራይ ክልል ከባድ የጦርነት ስጋት አንዣቧል። ህወሓት አስቀድሞ በሰጠው መመሪያ መሰረት ትምህርት ቤቶች ከትላንት ጀምሮ ሙሉ ለሙሉ የተዘጉ ሲሆን በዚህም ህዝቡ ስጋት ውስጥ ገብቷል። ከሽራሮ ከባድ የድሮን ጥቃት ማግስት ትምህርት ቤቶች ተዘግተው ሁሉም ነገር ጸጥ እርጭ በማለቱ ክልሉ የስጋት ድባብ ውስጥ ተዘፍቋል። የሁኔታዎች መለወጥ ከባለፈው ጦርነት ገና በቅጡ መውጣት ላልቻለው የትግራይ ህዝብ ከባድ ድባቴን የፈጠረ ሲሆን ማህበራዊና ኢኮኖሚያዊ ቀውሶችም ተባብሷል። የፌዴራል መንግስቱ በህወሓት ላይ እየፈጸመ ያለው የአየር ድብደባ የተፈራውን ጦርነት ሊቀሰቅስ እንደሚችልም እየተፈራ ነው። ምንም እንኳን በህወሓት በኩል እስካሁን የተሰጠ ወታደራዊ የአጸፋ እርምጃ ባይኖርም የድሮን ጥቃቱ ከቀጠለ ግን አስፈሪው እንዲሁም አስከፊው ጦርነት መቀስቀሱ አይቀርም እየተባለ ነው። ወደ ሌላኛው መረጃችን አመራን። በቤተ መንግስቱ ዙሪያ ተኩስ ተከፍቷል። አንድ የፌዴራል ፖሊስ አባል በከፈተው ተኩስም ከተማዋ ስትናጥ ነው ያደረችው። በተኩሱ ድንጋጤ ውስጥ የገቡት ጠቅላይ ሚኒስትር አብይ በአስቸኳይ የሪፐብሊካን ኃይል አሰማርተዋል። የክልሉ ፕሬዝዳንት ለተከታታይ ቀናት በአዲስ አበባ ለስራ ጉዳይ ሰንብተው ወደ ክልሉ በተመለሱበት ቀን የተኩስ ልውውጥ መከሰቱ ጉዳዩን የተለየ መልክ እንደሚሰጠው የመረጃ ምንጮች ተናግረዋል። በጋምቤላ ክልል መቀመጫ ጋምቤላ ከተማ ትናንት ምሽት ከፍተኛ የተኩስ ልውውጥ ተካሂዷል። የተኩስ ልውውጡ ከ12 ሰዓት ምሽት ገደማ መቀስቀሱን የገለጹት ነዋሪዎች ከአንድ ሰዓት በላይ የተኩስ ልውውጡ ዘልቋል ብለዋል። የተኩስ ልውውጡ በመንግስት ኃይሎችና ማንነታቸው በውል ካልታወቁ ታጣቂዎች ጋር ነው። አንዳንድ ምንጮች እንደሚናገሩት የታጠቁ የአንድ ብሔር አባላት ከመንግስት ታጣቂዎች ጋር የተኩስ ልውውጥ መግባታቸውን ተናግሯል። የተኩስ ልውውጡ የተካሄደው በክልሉ ፕሬዝዳንት መኖሪያ ቤት አቅራቢያ መሆኑንም የመረጃ ምንጮች ገልጸዋል። የተኩስ ልውውጡ ሁኔታ የክልሉን ፕሬዝዳንት መቀመጫ የመቆጣጠር አዝማሚያ እንደነበረውም ታዛቢዎች ገልጸዋል። የተኩስ ልውውጡ ይህ ዘገባ እስከተጠናቀረበት ሰዓት ድረስ መቆሙን የተገለጸ ሲሆን የከተማዋ ነዋሪ በተፈጠረው ከፍተኛ የተኩስ ልውውጥ ድንጋጤ ውስጥ እንደገባም ነው የተነገረው። የክልሉ ፕሬዝዳንት አለሚቱ ኡሞድ ለተከታታይ ቀናት በአዲስ አበባ ለስራ ጉዳይ ሰንብተው ወደ ክልሉ በተመለሱበት ቀን የተኩስ ልውውጥ መከሰቱ ጉዳዩን የተለየ መልክ እንደሚሰጠውም
ምንጮች ገልጸዋል። ምንጮች እንደሚሉት ከዚህ ቀደም በርካታ የፕሬዝዳንት ጽህፈት ቤትና መኖሪያ ጠባቂዎች በተለይም የፌዴራል ፖሊስ አባላት ከስምሪት ከነጥጥቃቸው የመጥፋት ክስተቶች ተደጋጋሚ ስለሆኑና በትላንትናው ዕለትም የተፈጠረው ከዚህ ጋር እንደሚያያዝ አስታውቀዋል። የጸጥታ አካላት ከስራ ቦታቸው ከነጥጥቃቸው መጥፋት መንስኤው ደግሞ በተደጋጋሚ በክልሉ ብሎም በሌሎች አካባቢዎች የሚከሰቱ ግጭቶች በመሰላቸትና ለስምሪት ፍላጎት በማጣት እንደሚጠፉ ነው የተነገረው። የክልሉ መንግስት ክስተቱን በሚመለከት መግለጫ ወጣ ሲሆን በመግለጫውም ክስተቱ በአንድ የፌዴራል ፖሊስ አባል አማካኝነት መፈጠሩንና ህብረተሰቡ በአሉባልታ እንዳይሸበር የፌዴራልና የክልሉ የጸጥታ መዋቅርም ሁኔታውን ወደ ነበረው መመለስ እንደቻሉ አስታውቋል። የክልሉ መንግስት በመግለጫው ይህን ይበል እንጂ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የፌዴራል ፖሊስ አባሉ በቁጥጥር ስር አልዋልም ሲል ዘ ሆርን ፍሪኩዌንሲ ዘግቧል። በክልሉ በቅርቡ ከተከሰተው መጠነ ሰፊ ግጭት ጋር በተያያዘ ከፍተኛ ውጥረት እንዳለ ይታወቃል። መከላከያ ሰራዊትና ፌዴራል ፖሊስ በስፋት በክልሉ በመሰማራቱ ግጭቱ የበረደ ቢሆንም የክልሉን የጸጥታ ኃይሎች ጭምር የተቧደኑበት ውጥረት መኖሩን ግን የሆርን ፍሪኩዌንስ ምንጮች ተናግረዋል። በክልሉ የጸጥታ ኃይል ውስጥ በግጭቱ ምክንያት የእርስ በርስ መከፋፈል በመፈጠሩ ትጥቃቸውን ፈተው ተሐድሶ ተሰጥቷቸው እንደነበርም የሚታወስ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁን የያዝናቸው መረጃዎች እነዚህ ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን